ክብራትና ክብራን የጥበብ ሚዲያ ቤተሰቦች እንደምን አላችሁ? በዛሬው ቆይታችን በትግራይ ክልል የተፈጠረውን የፖለቲካ ትኩሳትና እንዲሁም የቴዲ አፍሮ ሙዚቃን ተመልክቶ የተፈጠሩ ሀገራዊ ኩነቶችን የምንዳስስ ይሆናል። በትግራይ ክልል በትግራይ ጊዜያዊ አስተዳደርና በፌዴራሉ መንግስት መካከል መግባባት ቢፈጠርም የህወሓት አመራሮች ይህ አላስደሰታቸውም። አሁን ክልሉን ለመቆጣጠር እየተንቀሳቀሱ ይገኛሉ። በክልሉ የተለያዩ አካባቢዎች የተኩስ ልውውጦች እየተደረጉ ነው። በርካታ የህወሓት አመራሮች እየተገደሉ እንደሆነም ለማወቅ ተችሏል። በህወሓት ውስጥ እርስ በርስ ክፍፍል፣ መገዳደል፣ መጠላለፍና ሌሎችም ውጥንቅጡ የወጡ የፖለቲካ ሂደቶች እየተስተዋሉ ነው የሚገኙት። ዝርዝር መረጃ ይዘናል። የቴዲ አፍሮ ምክትል ማኔጀር የሆነችው ማህሌት ሰለሞን መታሰሯ ተሰምቷል። እንዲሁም የቴዲ አፍሮ የቅርብ ሰው በፖሊስ ቁጥጥር ስር መዋላቸው ተሰምቷል። ይህ ሁኔታ እጅግ አነጋጋሪ ሆኗል። እነዚህን መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅርቡ የትግራይ ክልል ጊዜያዊ አስተዳደር የማስተዳደሪያ ጊዜው ማለቁ ይታወቃል። ጊዜው ኤክስፓየርድ ማድረጉን ተከትሎ የሀገሪቱ ጠቅላይ ሚኒስትር ዶክተር አብይ አህመድ የትግራይ ጊዜያዊ አስተዳደርን የስልጣን ዘመን ለአንድ ዓመት አራዝመዋል። ይህንንም ተቀብለው የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ወደ ትግራይ ቢያቀኑም በህወሓት አመራሮች ዘንድ ይህ በበጎ አልታየም። በዚህ ያኮረፈው ህወሓት በአክሱም ከተማ ጠቅላላ ጉባኤ አድርጓል። በዚህ ጉባኤውም ወሳኝ የተባሉ ውሳኔዎችን ወስኗል። ከወሰናቸው ውሳኔዎች መካከል የትግራይ ጊዜያዊ አስተዳደርን በማፍረስ የክልሉን መንግስት ከጦርነቱ በፊት ወደ ነበረበት መመለስ ነው። ይህም የትግራይ ክልል አስተዳደር በፕሪቶሪያ ከፌዴራሉ መንግስት ያደረገውን የሰላም ስምምነት ሙሉ በሙሉ የሚጥስና ወደ ጦርነት እንዲገባ በር የሚከፍቱ ናቸው። የፕሪቶሪያ ስምምነት በዚህ ውሳኔ መሰረት ሙሉ በሙሉ አክትሞለታል ማለት ይቻላል። ለመጀመሪያው ጦርነት መነሻ የሆነው የትግራይ ምርጫ እንደሆነ ይታወቃል። በክልሉ ከፌዴራል ምርጫ ቦርድ እና ከመንግስት እውቅና ውጪ ምርጫ መደረጉ ዋነኛው ምክንያት ነበር። ህወሓት በዛን ጊዜ የተመረጠውን መንግስት ዳግም ወደ ስልጣን እንመልሳለን ሲል በመግለጫው አስታውቋል። ይህንን ተከትሎ በርካታ ዓለም አቀፍ ተቋማት፣ ሚዲያዎች እንዲሁም የሀገሪቱ ፖለቲከኞች በጉዳዩ ዙሪያ ወሳኝ የተባሉ መረጃዎችን ሲያሰራጩ ቆይተዋል። ህወሓት ከመግለጫ በተጨማሪም በትግራይ ጊዜያዊ አስተዳደር ላይ መፈንቅለ መንግስት እያደረገ ይገኛል። መፈንቅለ መንግስቱ ከላይ ሳይሆን ከታች የመዋቅር ለውጥ በማድረግ ለህወሓት ታማኝ የሆኑ ሰዎችን መሾም ጀምሯል። በትግራይ ክልል ከተማ አስተዳደሮች እንዲሁም የዞን አመራሮችን ለህወሓት ታማኝ የተባሉ ግለሰቦች እየተሾሙ ይገኛሉ። በአንጻሩ የጀነራል ታደሰ ወረደ አስተዳደር የሾማቸው አመራሮች እየተነሱ ነው የሚገኙት። በጠቅላይ ሚኒስትር አብይ አህመድ የስልጣን ዘመናቸው ለአንድ ዓመት የተራዘመላቸውና የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ የቅድመ ጦርነት መንግስት ወደ ቦታው እንዲመለስ መወሰን የፕሪቶሪያውን የሰላም ስምምነት አለመቀበል ነው ሲሉ ሌተናል ጀነራል ታደሰ ወረደ ነው የገለጹት። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ሚያዝያ 13 ቀን 2018 ለጋዜጠኞች በሰጡት ጋዜጣዊ መግለጫ የህወሓት ማዕከላዊ ኮሚቴ ከጦርነቱ በፊት የነበረውን መንግስት ወደ ቦታው ይመለሳል በማለት ያስተላለፈውን ውሳኔ የፕሪቶሪያውን የሰላም ስምምነት ውድቅ እንደሚያደርገው ነው የተናገሩት። ይህ ውሳኔ የሚፈርመው አካል ውሳኔ መሆኑን የገለጹት ፕሬዝዳንቱ ስምምነቱን የፈረመው አካል ውሳኔ መሆኑን የገለጹት ፕሬዝዳንቱ ውሳኔውን ተከትሎ ሊመጣ የሚችል ነገር ጦርነት ሊሆን እንደሚችል አመላክተዋል። አማራጩ ጦርነትን መቀጠል ወይም ደግሞ ያለውን ሰላም ዘላቂ እንዲሆን ማድረግ መሆኑን የገለጹት በስልጣን ርክክብ ሂደት ውስጥ ምንም አይነት ውጥረት ሊኖር እንደማይገባ የገለጹት ሌተናል ጀነራል ታደሰ ወረደ ይህንን ችግር ለመፍታት መወያየትና ተደጋጋሚ ንግግሮችን ማድረግ እንደሚያስፈልግ አሳስበዋል።
የጊዜያዊ አስተዳደሩ ካቢኔ ስራውን እንደሚቀጥል የገለጹ ሲሆን የመንግስት መስሪያ ቤቶች በመደበኛ ስራቸው ላይ መሆናቸውንና ወደፊትም ስራቸውን እንደሚቀጥሉ ነው የተናገሩት። ይህ በሁለቱ መካከል የተፈጠረው ልዩነት ሌላ ክፍፍልን ይዞ መጥቷል። ከዚህ በፊት በህወሓትና በጌታቸው ረዳ በሚመራው የትግራይ ጊዜያዊ አስተዳደር መካከል የተፈጠረው ልዩነት የክልሉን ፖለቲካ በሁለት ከፍሎታል። በዚህ መከፋፈል ምክንያት ህወሓት ለሁለት ፓርቲ የተከፈለ ሲሆን ስምረት የተባለ ፓርቲ በጌታቸው ረዳ መሪነት ተዋቅሮ የፖለቲካ ትግል መጀመሩ ይታወቃል። እንዲሁም የትግራይ የጸጥታ ኃይል እንደሆነ የሚነገርለትና ራሱን ቲዲኤፍ ብሎ የሚጠራው ኃይልም ለሁለት ተከፍሏል። ከዚህ በፊት አብረው ሲዋጉ የነበሩት የትግራይ ኃይሎች ለሁለት በመከፈል በአሁኑ ሰዓት የትጥቅ እንቅስቃሴ እያደረጉ ይገኛሉ። ለጌታቸው ረዳ ውግንና ያሳየው የቲዲኤፍ ኃይል ራሱን ከትግራይ ኃይሎች በመነጠል ወደ አፋር በመሄድ እንደተደራጀና በአፋር ክልል ትጥቅ ይዞ እየተንቀሳቀሰ ይገኛል። ራሱንም የትግራይ የሰላም ኃይል ብሎ ይጠራል። የትግራይ የሰላም ኃይል ከስምረት ፓርቲ ምንም ግንኙነት እንደሌለውና ከፌዴራል መንግስትም ምንም ድጋፍ እንደማይደረግለት ቢናገርም የትግራይ ኃይሎች ማለትም ህወሓቶች ይህንን ቡድን ያዋቀረው የፌዴራሉ መንግስት እንደሆነና የተለያዩ የትጥቅና የጥቅም ድጋፍ እያደረገለት እንደሚገኝ ይከሳሉ። ራሱን የሰላም ኃይል ብሎ የሚጠራውና ወደ ነፃ መሬት አፋር ወርዶ የተደራጀው ይህ ቡድን ከመንግስትም ይሁን ከስምረት ፓርቲ ግንኙነት እንደሌለው ራሱን ችሎ ትግራይ ነፃ ለማውጣት የተደራጀ የነፃነት ኃይል እንደሆነ በተደጋጋሚ ይገልጻል። ዓለም አቀፉ የሚዲያ ቻናል አልጀዚራ በትግራይ ክልል ጦርነት የመቀስቀስ እድሉ ከፍተኛ መሆኑን ዘግቧል። በትግራይ ክልል የሚንቀሳቀሰው ዋናው ፓርቲ ህወሓት የክልሉን መንግስት በድጋሚ መቆጣጠሩን ያስታወቀ ሲሆን በፌዴራሉ መንግስትና በህወሓት መካከል የተደረሰውን የሰላም ስምምነት አደጋ ላይ ሊጥል የሚችል ከፍተኛ ስጋት ፈጥሯል ነው ያለው አልጀዚራ። ህወሓት በፕሪቶሪያ የሰላም ስምምነት መሰረት ተመስርቶ የነበረውን የክልሉን ጊዜያዊ አስተዳደር በማፍረስ ከጦርነቱ በፊት የነበረውን የክልሉን አስፈጻሚና ህግ አውጪ አካላትን መልሶ ማቋቋሙን አስታውቋል ያለው የአልጀዚራ ዘገባም ህወሓት በፌዴራሉ መንግስት ላይ የተከተሉትን ክሶች ያቀርባልን ብሏል። የፌዴራሉ መንግስት በትግራይ ክልል ውስጥ ግጭት እየቀሰቀሰ ነው፣ ለክልሉ የሲቪክ ሰራተኞች የሚከፈል በጀትን እየከለከለ ነው፣ የጊዜያዊ አስተዳደሩ ፕሬዝዳንት የስልጣን ዘመን ያለ ፓርቲው ምክክር አራዝሟል የሚሉትን ክስ እንደሚያቀርብ የአልጀዚራ ዘገባ አመላክቷል። የሰላም ስምምነቱ የመፍረስ አደጋም ከጫፍ እንደደረሰ ነው አልጀዚራ የዘገበው። የህወሓት የቀድሞ ቃል አቀባይና የጠቅላይ ሚኒስትር አብይ አህመድ አማካሪ የሆኑት ጌታቸው ረዳ ይህንን የህወሓት ውሳኔ የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ መካድ እንደሆነ ገልጸውታል ነው ያለው ዘገባው። ህወሓት ባወጣው መግለጫ የፌዴራሉ መንግስት በድጋሚ ደም አፋሳሽ ጦርነት ለመጀመር እየተጣደፈ ነው ሲል ወቅሷል ያለው መግለጫው ይህ በእንዲህ እንዳለ ካለፉት ጥቂት ወራት ወዲህ በፌዴራል ጦርና በህወሓት ታጣቂዎች መካከል አልፎ አልፎ ግጭቶች ሲከሰቱ መቆየታቸውን ዘገባው አመላክቷል። በቅርብ ጊዜ ይህ ውጥረት በከፍተኛ ሁኔታ ማየሉን ተከትሎ በሰሜኑ የሀገራችን ክፍል የፌዴራል ኃይሎች ቁጥር መጨመሩን የተገለጸው መከላከያ ሰራዊቱ ከተለያዩ የሀገሪቱ ክፍሎች በመውጣት ድንበር አካባቢ ሰፍሮ በተጠንቀቅ ላይ እንደሚገኝ ነው የተገለጸው። በተለይም በትግራይና ኤርትራ አዋሳኝ አካባቢዎች በከፍተኛ ቁጥር የኢትዮጵያ መከላከያ ሰራዊት በተጠንቀቅ ላይ ይገኛል። በተቃራኒው ህወሓትና እንዲሁም የኤርትራ ሰራዊትም በድንበር አካባቢ ሙሉ ኃይላቸውን እንዳሰፈሩ ነው ለማወቅ የተቻለው። ትላንትናው ዕለት ህወሓት ወደ አበርገሌ ጥቃት መክፈቱንም ለማወቅ ተችሏል። በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን ድንበር አካባቢ በከፈተው ጥቃት ብዙ ንጹሃን ዜጎች መገደላቸውን ለማወቅ ተችሏል። እነዚህ ግጭቶችና እነዚህ መፋጠጦች በክልሉ ጦርነት ዳግም ለመጀመር ከጫፍ ላይ እንደሚገኝ አመላካች ተደርገው ተወስደዋል። ወደ ሌላው መረጃችን ስናልፍ በአንጋፋው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የቅርብ ሰዎችና የሥራ ቡድን ላይ ያነጣጠረ የእስር ዘመቻ መጀመሩን ለማወቅ ተችሏል። የድምፃዊ የቅርብ ወዳጅ የሱፍ ያሲን በፖሊስ መወሰዱ ቀደም ሲል መዘገቡ ይታወሳል። አሁንም የቴዲ አፍሮ ምክትል ማናጀርና ይፋዊ ቃል አቀባይ የሆነችው መሐሌት ሰለሞን በፌዴራል ፖሊስ አባላት በቁጥጥር ስር መዋላን ቤተሰቦቿ ተናግረዋል።
ተናግረዋል። መሐሌት ሰለሞን ባረፈችበት አትላስ አካባቢ ከሚገኝ ሆቴል ውስጥ 6 በሚሆኑ የፌዴራል ፖሊስ አባላት መወሰዷን የዓይን እማኞችና ምንጮች ገልጸዋል። በአርቲስቱ የስራ ማኔጅመንት ውስጥ ትልቅ ሚና ያላት ቁልፍ የቡድን አባል ነች። ከቅርብ ጊዜ ወዲህ የቴዲ አፍሮን አዲስ ሲጠበቅ የነበረውን የሙዚቃ አልበም መውጣትን ተከትሎ ድምፃዊውን በመወከል የተለያዩ ይፋዊ መግለጫዎችንና የስራ እንቅስቃሴዎችን ስታስተባብር ቆይታለች። ውድ ቤተሰቦቻችን ለሰዓቱ በትንታኔ 2 ርዕሰ ጉዳዮችን ወደ እናንተ አቀረብን። በፕሮግራማችን ደስተኛ ከሆናችሁ ሐሳባችሁን በኮሜንት አጋሩን። እንዲሁም ማስተካከል ያለብንም ነገር ካለ ጠቁሙን። ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ፣ ይጠቅመናል። እንዲሁም አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።